ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም ደህና ነኝ አለው። ቤተሰብ ዛሬም የመጣሁት ያላዛርን እናት አይቼ ነውና ታይ ብለው ሲመክሯት ብሶባት መጣች ብሶባት ነው ምናምን የሚል ተረት አለ። ይሄ የራሴው ተረት ነው። የእውነት ታይ ብንል በኮሜንት ታይ ብንል ቪዲዮ እየሰራን ጭራሽ ብሶባት ዛሬ። አረ በስመ አብ ወወልድ ወመንፈስ ቅዱስ። ግን ምን ሆና ነው ግን እንደዚህ የምትሆነው? በክርስቶስ እንዴ! አረ ምን ሆና ነው እንደው ታይ የሚላት ዘመድ ወይ ደግሞ ጓደኛ የለም እንዴ? እንዴ እሷ ወይ ለድራማ ብላ የሰራችሁ ወይ ደግሞ ለብር ብላ የሰራችሁ ወይ ደግሞ በቃ ልጆቼን እንደዚህ ሰርቼ ልርበታለሁ እንደዚህ ሲባል ስለሰማው ማለት ነው። እንደዚህ ዋጋ ከፍዬ ሰርቼ ልጆቼን እድራለሁ ነው ሐሳቡ። እንደዛ የሚባል ነገር ስለሰማው ነው። የእውነቴን ነው። ግን በዚህ ልክ ነው እንዴ? የእውነት እንዴ? ምን ነው? አረ በስመ አብ ወልድ። በዚህ ልክ ሰው እንደዚህ አይነት ኮሜንት እየተጻፈለት እንደዚህ አይነት ስድብ እየተሰደበ ድጋሜ እንደዚህ አይነት ይሄ እኮ በቃ በጣም ነው የሚያስጠላው። የእውነት በጣም ይሄ ትክክለኛ የድሮ ማንነትን መገለጫ እኮ ነው የሚያስመስልባት። የእውነት እንዴ በስመ አብ። አረ ስንት ሰው ስንት ነገር ያሳለፈ አሁን ጥሩ ደረጃ ላይ ደርሶ በክብር በስነ ስርዓቱ የሚኖር ሰው አውቃለሁ እኔ። የእውነቴን ነው እኮ ነው። ግን ሰው በዛ ልክ ያንን ሁሉ ችግር አሳልፎ አሁን ሌላ ስም እየተሰጣት ነው። ሌላ ስም ምንድነው? እንደውም ሲባል የነበረው እቺ የባሏን የፈታትን የና አላዛርን አባት ቁጭት አላዛር ላይ እየተወጣች ነው። እንደዛም ይባላል። የእውነት በእርግጥ እንደዛ ላይሆን ይችላል። እናት ናት፣ ልጇ ላይ እንደዛ አታደርግም። ትንሱን ለመጉዳት ምናልባት ከትንሱ ጋራ ስለተነካከሰች ከትንሱ ጋራ ስለተያያዘች ምናልባት ትንሱን ግን እሷ በልጇ ቤት ማን አዛዥ ያደረጋት እንዴ? እሱ እኮ አግብቷል፣ በቃ አግብቷል፣ የራሱን ህይወት ጀምሯል። ስለዚህ ከመካከላቸው ውልቅ ብላ ወጣ እንዴ? ባሏ ሴት ነሽ ምንድነው የምትሰሪው ነው አይላትም እንዴ? ምንድነው እንደዚህ አይነት ነገር ነው? ባሏም ተከትሎ መጥቷል። እውነቴ ነው። በጣም ትልቅ ሰው የማከብረው በጣም ቁም ነገረኛ ሰው ነው። እንደውም ከሷ ይልቅ እሱ በጣም ጥሩ ነገርን ሰርቶ በባለፈው ቪዲዮ ያሳየን ሰው ነው የእውነት። እና ግን ለሱስ ክብር የላትም ወይ? ምንድነው? ባል አይደለ ወይ? ከሷ የሚፈልገው ነገር የለም ወይ? ጭራሽ እኮ ህፃን ልጇን በሷ ነበር የምንወቅሳት። ሁሉም ይቅር እሺ፣ ግን ህፃን ልጅ አለ ቤት ውስጥ ምናምን ብለን ነበር የምንወቅሳት። ጭራሽ ህፃኗን ይዛ ነው መታ እንደዚህ አይነት የወረደ ቪዲዮ እቻ አንድ ፍሬ ልጅ ፊት የምትሰራው። የእውነት ለምን እንዴ? እሺ ማንነቷ የድሮ ማንነቷን አሁን ላይ እያሳየች ከሆነ ይሄም ስህተት ነው። የድሮ ታሪክ እኮ በቃ ድሮ ቀረ እንዴ? አሁን ተለውጣለች አይደል እንዴ? አሁን ሌላ ሴት ናት። አሁን ሌላ ሰው ናት። ሁሉም የድሮ ማንነት አለው። ግን በዛ ያንን የድሮ ማንነቱን ይዞ የመጣ ሰው የለም ተለውጦ አዲስ ነገር ይዞ ምናምን እንጂ ይሄ እንደዚህ ምላስ ማብዛት፣ ይሄ እንደዚህ ያሉባልታ ነገር እንትን ይሄ የእውነት እንደው እግዚአብሔር ይቀር ይበለኝ። እኔ ክፉ ነገርም ልታናግረኝ ነው እቺ ሴትዮ። የእውነት በቃ ምን ብዬ ልንገራችሁ? እንደዚህም በጣም ትልቅ ስህተት ነው እንዴ። እኛ ብቻ አይደለንም እኮ በጣም ትልልቅ ዩቲዩበሮች፣ ትልልቅ ዩቲዩበሮች፣ ትልልቅ ሚዲያ ያላቸው እኮ ይሄንን የሷን ቪዲዮ እኮ ያያሉ አይደል? እንደምትለቀውን እንዲህ ሽንጧን ገትራ ከምራቷ ጋራ እንዲህ ምን ማስተማሯ ነው? ትምህርት ነው ልትል ነው? እንደዚህ አይነት ትምህርት ባፍንጫችን ይውጣ እንዴ! በዛ ላይ እሷ የምትሰደበው ስድብ እንዴ! ምን ሆና ነው? የዛሬውንም ኮሜንት ካነበበች እና ነገ ይሄን እንደዚህ አይነት ጨዋታዋን ይዛ ከመጣች ማለት ነው እውነት እኛን ነው የናቀችን ማለት ነው። በጣም እኛን ነው የናቀችን። ለሰውም ክብር መሰጠት አለበት። እኛም መከበር አለብን። ምክንያቱም እኛ እነሱን የምናየው በደና ነገር ጥሩ ነገር ይዘውልን ይመጣሉ ብለን ነው አይደል እንዴ? እንጂ እንደዚህ ሽንጧን ገትራ እንደዚህ ሰውነቷን ይሄን የሚያክል ጡት እዚህ ላይ አጋድማ ትልቅ ሰው ናት። ምን ሆና ነው? እንደዚህ ይደረጋል እንዴ? እንደዚህ ይሆናል እንዴ? እንዴ አላዛርስ የሚባለው እቺ ልጅ የእውነት
አሁን እኮ ላደለው ሰው ማለት ነው ይሄ እነሱ አዲስ ሙሽሮች ናቸው። ይሄ እንትን አሁን የፍቅራቸውን የሙሽርነታቸውን ሰዓት ወቅት የሚያጣጥሙበት ነው አይደል እንዴ? እንደውም ሁለታቸውን ትታቸው አትሄድም እንዴ? እነዚህ ልጆች ፍቅራቸውን ይወጡ እስቲ። አዲስ ሙሽሮች ናቸው፣ አዲስ ተጋቢዎች ናቸው አይደል እንዴ? እንዴ ሌላው እኮ ያደለው እኮ ሄዶ በየመዝናኛው በምናምኑ የጫጉላ ሽርሽሩን አሳልፎ ይመጣሉ እኮ አይደል እንዴ? እንዴ ትንሱ ግን የ4 ወር ሙሽራ የእውነት ጭራሽ ከስታ ይሄ ደግሞ አገኘው ብሎ ምን አውቃለሁ ምን እንደሚያደርጋት። እውነቴን እኮ ነው። ይሄው ከሰውነት ተራ ወጣች። የዛሬ ፊቷማ አይጣል ነው ማርያምን። የኔ እናት ያችን የመሰለች ልጅ በዛ ላይ የእናቱ ጭቅጭቅ፣ ምላሷ፣ ስድቡ እንዴ ልጅቷ ከሰውነት ተራ ወጣች። ምንድነው እንደዚህ አይነት ነገር? ይሄ እኮ ለጠላትም እሰይ እንኳን ከነሱ ያልተቀላቀልኩም የሚል ሰው እኮ ይኖራል እኮ። እንደዚህ አይነት ስራ እኮ ሲሰራ እኮ ግራ ቀኝ ታይቶ እኮ ነው እንዴ። ለጠላትም የሆነ ማፌዛ መሆን፣ ወዳጅንም እንደዚህ አይነት ነገር ይዘው ሲመጡ ለምን ብሎ ማስቀየም፣ ይሄ ጥሩ አይደለም እንዴ። የእውነት ዛሬ ትንሱ በጣም አሳዝናኛለች። የልጅቷ ደግሞ አስተያየት ማለት ነው ለምን ልጅቷ ለምን እንደመጣች ምን የምታውቂው ነገር አለሽ ምናምን ነገር ልታግዛት ነው የመጣችው ተብሎ ነበረ አይደለም። የልጅቷን አስተያየት እስቲ ዛሬ ያንን ቪዲዮ መለስ ብላችሁ እዩ። ዛሬ የለቀቁትን ትንሱ እኮ አላዛርን ተከትላ ማጥባህ ኩሽና ስትገባ እኮ ልጅቷ እንዴት እንዳየቻት አስተያየቷን በጣም ነው እንዲህ ገላምጣ ነው ያየቻት። እና እንደገና ደግሞ ናቁጭ ምናምን ነገር የልጅቷን አክት አይቶ መቼም የእናቷ አይጠፋም አይደል? የእናቱ ያመጣቻትም ሲጀመር እሷ ናት። እና ግን እንደዚህ አይነት ስራ ግን እንደዚህ የወረደ ስራ ህፃን ልጅ ፊት ነው ልጅቷን ቆልፋባት ነው እንደዚህ አይነት የወረደ ስራ። ምን አይነት አሁን ይሄ ምን ትምህርት ሊባል ነው ወይስ ይሄ ምን ሊባል ነው እንዴ? እሷ መሳቂያ ሆነች እንጂ እሷ ይሄ ሁሉ ሚሊዮን ህዝብ እያያት ማለት ነው ከያገሩ እያያት መሳቂያ ምንድናት? አክትፍ አሏት። የእውነት አክትፍ። እንደውም ሰው ጠይፉ ናት አሁን ስትታይ ማለት ነው። ሰው ጠይፉ፣ ሰው ምንም አይመስላትም ጭራሽ። እንደ ህፃን ልጅ እንደ 18 ዓመት እንደ 20 ዓመት ገና እንደ እሷ ናት እኮ ሙሽራ የምትመስለው። አሳሳቋ ምናምን ነገር የሆነ በቃ አለ አይደለ የሆነ ባህሪ ያላት ነገር ነው የሚያስመስለው። እንደዚህ አይነት ነገር ደግሞ ጥሩ አይደለም። እሷ ወይ እንደዚህ አይነት ነገር ይዛ ስትመጣ ኦዲየንስ የሚሰጠኝን አስተያየት ስድብም ሆነ መልካሙን ነገር እቀበላለሁ ብላ አምናበት መሆን አለበት የመጣችው። ለምን ኦዲየንስ ዝም አይልም? እንደዚህ አይነት የወረደ ስራ አንድ ሰው ይዞ ሲመጣ ማለት ነው ያንን ሰው በስድብ ከማጥረግረግ ያንን ሰው ከመሳደብ ማንም ወደ ኋላ አይልም። እንደዛውም ደግሞ በመልካም ነገር ሲመጡ ያንን ሰው ማሞገስ፣ ላይክ መስጠት። ምን ላይኩን እንኳን ተውት። በዚህ በእንደዚህ አይነት ስራም ላይክ እየተደረገ ነው። በእንደዚህ አይነት ስራም በጣም እየታየላቸው ነው። አንዳንዴም ይህንን በማሰብ ነው እነዚህ ልክስክስ የሆነ ስራ እንደዚህ አይነት ልክስክስ የሆነ ስራ ይዘው የሚመጡት እኛንም ያለማክበር ማለት ነው። እና ይህንን አምናበት ነው የመጣችው። እንደውም ከሰሞኑን ትሻላለች። ለምን አንድ ሰሞን ኦዲየንስ በጣም ስላጥረገረጋት በስድብ በትንሱ ሰበብ አድርጋ ያለቀሰችውን ለቅሶ ምን ብዬ ልንገራችሁ? ሁላችሁም አይታችኋል። እርግጠኛ ነኝ ትንሱ ይቅርታ አላደርግልሽም ስላለቻት ሳይሆን ማለት ነው ኦዲየንስ እንደዛ ሙልጭ አድርጎ ስለሰደባት ነው። እውነት ይሄ በጣም ነው የሚያስለቅሰውም ሳይሆን ማለት ነው ዳግመኛ እንደዚህ አይነት ቪዲዮ ይዛ እማትመጣ ሴት ነበረች። ያንን እንባል አንብታ ያንን ኮመንት አንብባ ድጋሜ ዛሬ ትናንት ታግዥኛለሽ ምናምን ነገር ብላ ይዛ መጣች። እውነቷን ነው ትንሱ ምን ይታወቃል? ታግዥኛለሽ ብላ መታ ሚስትስ ብታደርጋት ለልጇ ደግሞ ምን ትሰራለች? እሷ ቤት አላት አይደል እንዴ? ምንድነው ቤቷን ለሰራተኛ ጥላ? ባሏስ እንዴ ምንድነው? ይሄውን ባላችሁን ትታችሁ የዳራችሁት ቤት ግቡ ነው ትምህርቱ? የዳራችሁት የልጃችሁ ቤት ኑ ግቡ ነው ትምህርቱ ወይስ ምንድነው? ከዚህ እኮ ምንም ልናቅም ልንረዳም አልቻልንም እኮ። የእውነት ምን ሆና ነው እንዴ? ምራቴን አስወጥቼ አዲስ ሚስት አምጥቻለሁ ለልጄ እናንተም ነገ እንደዚህ አድርጉ ነው? ይሄ እኮ ትምህርቱ እንደዛ ነው። ይሄንን ነው የሚያስተላልፈው እኮ እንጂ ምንም ደህና ነገር የለውም እኮ እውነት። አረ ምን ነው ሰው እንደ እድሜው ቢከበር እንደ ትልቅ ሰውነቱ ቢከበር ጥሩ ነው። ሚዲያ ላይ ወጥቶ እንደ ህፃን ማስካካት እንደዚህ ሃሃ ምናምን ነገር ይሄ
ምን ነው የሚያስመለክተው? ምን ነው የሚያሳይ?